የኢትዮጵያን ታሪክ የቀየረው የስልሳዎቹ መገደል ስለነበር ከተገደሉት ውስጥ አንደኛው የኔ አባት ነበረ እና በጣም ህይወት የጨለመበት የከበደበት ጊዜ እናቴ ብቻዋን እናትም አባትም ሁሉን ነገር መሆን በጣም ወጣት ነበረች እና የብዙ ኃላፊነት ጭነት የያዘችበት የፈተና ሰዓት ስለነበረ ብዙ ሰው የተፈተነበት ዘመድ የተፈተነበት የምታምኝበት ነገር ሁሉ ጥያቄ የሆነበት ሰዓት ነበርና ያኛው ህይወት በጣም ቤተሰብ እንዲቀርብ በጣም ተቀራርበን እንድንኖር አስገደደን ብዙ ፈተናየን ግን የእናቴን ጥንካሬ ምግረ መንገዱን ዘዴዋን ማንነቷን ጥንካሬዋን ይቅርባይነቷን ብዙ ነገር በተግባር አሳየችን እና በችግር ህይወት ውስጥ ግን ብዙ ተስፋ ያየ ህይወት በችግር ህይወት ውስጥ ብዙ ደስታና ሳቅ የነበረበት አጥር ግቢ ውስጥ በግንብ ተከልሎ ሰው በጣም የሞላለት ሀብታም ጥሩ የሚኖር ምናምን ይመስላል ግን ውስጥ እናቴ ትጨነቅበት የነበረው ቤተሰብ የሄድበት መንገድ እያየሁ ያደኩት በጣም ቀላል አልነበረምና የውጭውንና የውስጡን አስተካክሎ አመሳስሎ መራመድ በልጅነት ጀምሮ ዝም ብሎ በማየት ያለ እድሜ ትልልቅ እህቶች ኃላፊነት ውስጥ ገብተው ቤተሰብ ሲያስተዳድሩ ማየት ስራ ለማግኘት ትምህርት የራስን የውጭ የመሄድ እድል ትቶ ለትንንሽ እህቶች መስዋዕት መክፈልን በእህቶች ያየሁበት እኛ እንዳይሰማን ሁሉም የሌላቸውን ሲያረጉ እዛው ቤትስ በቃ ያ ትልቅ ብዙ የህይወትን ትርጉም ከልጅነት ጀምሮ የገባኝ አሁን ቢሆንም ብዙ ነገሮችን እንዳስብ ህይወት ላይ የትኛው ነው ምርጫ ቦታ ያለው የትኛው ነው ሁሉም ነገር ጥለነው እንሄዳለን የሚለው ነገር እንድናስብ በከባድ ህይወት ውስጥ ማለፍ እሱን ያሳየን ይመስለኛል